Iran has launched massive retaliatory strikes. አሜሪካ ከባድ ሽንፈትን እየተከናነበች ነው። የአሜሪካ ወታደሮች በጦር አውድማ ላይ ሳይሳተፉ በሚደርስባቸው የድሮንና የሚሳኤል ጥቃት አስክሬናቸው ግን ወደ ሀገራቸው እየተሸኘ ይገኛል። ትራምፕ ሽንፈታቸው ለመደበቅ ቢሞክሩም ሊሳካላቸው ግን አልቻለም። Revolutionary Guards claim to have struck US military targets and bases in Jordan, Bahrain and Kuwait. በአሜሪካ ጦር ቤዞች ላይ እየደረሰ ያለው ይኸው ጥቃትም እጅግ ከፍተኛ መሆኑ ተሰምቷል። አያቶላዎቹ ክብራቸውን አስመልሰዋል። አሜሪካ ከባድ ሽንፈትን ተከናንባለች። የማይነኩ ይመስሉ የነበሩ የአሜሪካ ጦር ቤዞች አሁን የኢራን ሚሳኤሎችና ድሮኖች የሚፈነጩባቸው ሆኗል። Not just Kuwait and Bahrain. Mujtaba is now unleashing missile fury on Jordan as Iran widens its strikes on US bases in the region. የባህረ ሰላጤው ሂደትን ለመጠበቅና የነዳጅ ከበርቴዎቹን ሰላማዊ እንቅልፍ ለመስጠት የተቀመጡት ግዙፍ የጦር ቤዞች አሁን ከጥቅም ውጪ ሆነዋል። ትራምፕ በዛቻ ብቻ ሲቀመጡ ሙላሃዎቹ ደግሞ የፐርሺያን ክብር በሚሳኤሎች እያስመለሱ ነው። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። እነዚህን ጉዳዮች በዝርዝር እንቃኛለን። ላይክ ማድረግ ደግሞ ቀዳሚ እርምጃ አድርጉ። መልካም ቆይታም። የኢራን የሚሳኤል ናዳ የዓለምን ቁልፍ ነዳጅ ማስተላለፊያ መስመር በዘጋበትና ቀጠናውን ወደ አስከፊ የጦርነት አፋፍ ላይ በገፋበት በዚህ ወቅት በኩዌት የተሰነዘረው የድሮን ጥቃት የአሜሪካን ተጋላጭነትን ፍንትው አድርጎ አሳይቷል። በፋርስ ባሕረ ሰላጤ ኃይለኛ ሙቀት ውስጥም ሀያላን መንግስታት በዓለም ላይ እጅግ ወሳኝ በሆነው መስመር ላይ የበላይነትን ለመጨበጥ በሚፋለሙበት በዚህ ወቅት ላይ ዩናይትድ ስቴትስ ኦፍ አሜሪካ ከኢራን ኃይሎች አስደንጋጭ የሆኑ ተከታታይ ድብደባዎችን አስተናግዳለች። Revolutionary Guards claim to have struck US military targets and bases in Jordan, Bahrain and Kuwait. እንደ በቀል እርምጃ የጀመረው ግጭት አሁን ወደ ሙሉ አጠቃላይ ፊት ለፊት መጋፈጥ የተቀየረ ሲሆን የአሜሪካ ወታደሮች ዋነኛውን ጉዳት እየተቀበሉ ይገኛሉ። ይህ ሁኔታ በፔንታገን ከፍተኛ ድንጋጤን እየፈጠረ ይገኛል። በኩዌት የኢራን ድሮን በቆመበት ቦታ ላይ ተከስክሶ 6 የአሜሪካ ወታደሮች ለህልፈት የተዳረጉ ሲሆን በህይወት የተረፉት ደግሞ የቅድመ ማስጠንቀቂያዎችን ችላ መባልና የአመራር ውድቀትን አስመልክቶ ፈንጂ የሆኑ ክሶችን እያሰሙ ይገኛሉ። በሌላ በኩል ደግሞ ቴህራን በበርካታ የባህረ ሰላጤው ሀገራት ላይ ጥቃት መፈጸሟን በይፋ በማንሳት እየፎከረች የሆርሙዝ ሸለቆን ለንግድ መርከቦች ዝግ መሆኑን አውጃለች። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ዓለም አቀፍ መርከብ ትራንስፖርት ምስቅልቅል ውስጥ እየገባ ይገኛል። ይህ ከአሁን በኋላ ሩቅ ቦታ የሚካሄደው የውክልና ፍልሚያ አይደለም። የኢራን ሚሳኤሎችና ድሮኖች በኳታር፣ በዮርዳኖስ፣ በባህሬን፣ በኩዌትና በኦማን ሰማያት ላይ እሳት ነበልባልን አዝንበዋል። በአንድ ወቅት የማይደፈሩ ይመስሉ የነበሩት የአሜሪካ ጦር ሰፈሮች አሁን በዚህ በበቀል ዘመቻ ውስጥም ኢላማ ሆነዋል። የእስላማዊ ጦር ቁልፍ የአሜሪካ ተቋማት ላይ ትክክለኛ ምቶች ማድረሱን ሲገልጹ፣ ዋሽንግተን ደግሞ በበኩሏ ወደ ኢራን ግዛት ጥልቅ የሆኑ ተከታታይ ድብደባ ማዕበሎችን በመሰንዘር ምላሽ ሰጥታለች። ይሁን እንጂ የቴህራን ግስጋሴ የማያቆም ይመስላል። የፕላኔታችን 1/5 ነዳጅ አቅርቦት የሚያስተላልፈው ጠባብ የውሃ መስመር ላይ ቁጥጥር ማድረጓን እያረጋገጠች ትገኛለች። የዚህ መዘዝ አስቀድሞ ወደ ውጭ እየተንጸባረቀ ይገኛል። የጭነት መርከቦች በተስፋ መቁረጥ ስሜት ውስጥ መልህቃቸውን ጥለው ቆመዋል። የኢነርጂ ገበያው እየተናወጠ ነው። በባሕረ ሰላጤ ውስጥ የሚገኙ አጋሮችም ከፍተኛ ቁጣ የተመላበት ውግዘትን እያሰሙና እያወጡ ይገኛሉ። ታዲያ በዚህ ግጭት ውስጥ በአሜሪካ ኃይሎች ላይ ከደረሱ ጥቃቶች ሁሉ እጅግ ገዳይ የሆነው ነጠላ ጥቃት የተፈጸመው ከዋናው የጦር ሰራዊት እምብርት ማይል ርቆ በሚገኘውና ሰፊ የሲቪል ሎጂስቲክስ ማዕከል በሆነው በኩዌት ሹአይባ ወደብ ላይ እንደነበር ተገልጿል። በመከላከያ ሚኒስትሩ ፔት ሃግዜስ ስኩዊርተር ሾልኮ የሚገባ ተብሎ የተገለጸውና በተደራራቢ መከላከያዎች ውስጥ ሸልኮ ያለፈው የኢራን ድሮን በጊዜያዊ ታክቲካዊ ኦፕሬሽን ማዕከል ላይ ተከስክሷል። በዚህ ሳቢያ 6 ወታደሮች ተገለዋል። ተቋሙን በበታተነው በዚህ ፍንዳታ ከ30 በላይ ሌሎች ደግሞ ቆስለዋል። በሕይወት የተረፉ ወታደሮች ዋሽንግተን ፖስት እንደተናገሩት ከሆነ ክስተቱ የሥርዓቱን ውድቀት የሚያሳይ አሰቃቂ ምስል ነው ይላሉ። ከፍተኛ አዛዦች ይህን የተጋለጠ የወደብ ቦታ ለድሮን ጥቃት በጣም የተጋለጠ መሆኑን የሚገልጹትን የስለላ ማስጠንቀቂያዎችን በተደጋጋሚ ውድቅ ማድረጋቸውን ይከሳሉ። ወታደሮቹ ኢራን አቅም ታውቆ እንዲሁም ደግሞ በቂ የድሮን መከላከያ ስርዓት ሳይሟላላቸው ወደዚህ የፊት ለፊት ቦታ እንዲገፉ ተደርጓል ይላሉ። ከጥቃቱ በኋላ ትርምስ እንደነገሰ ይነገራል። አንዳንድ መሪዎች እርዳታን ከማስተባበር ይልቅ አካባቢውን ጥለው እየሄዱ እንዲሁም በግራ መጋባት ምክንያትም የሕክምና እርዳታዎችን ማዘግየታቸው ተገልጿል። ኢራን በአሜሪካ ጥቃቶች ምክንያት ሆርሙዝ መዘጋቱን አስታውቃለች። የኢራን እስላማዊ ጦር ማስጠንቀቂያዎችን ችላ በማለት ከተፈቀደላቸው መስመሮች የወጡ መርከቦችን የመመታት ኃላፊነት ወስዷል።
አንዲት የቆጵሮስ ባንዲራ የለበሰች የጭነት መርከብ በእሳት የተያዘች ሲሆን ይህ መርከቧን ጥሎ ለመውጣት አስገድዷል። ከሰራተኞቹ መካከል የህንድ ዜጎች ያሉበት ሲሆን ለጠለፋው አንድ መርከበኛ ፍለጋና እንዲሁም ደግሞ የማዳን ሥራ እየተከናወነ ይገኛል። ቴህራን እነዚህን እርምጃዎች ለአሜሪካ ጣልቃ ገብነትና ጦርነት ለማቆም ያለመውን የሰኔ መግባቢያ ስምምነት ጥሰት አስፈላጊ ምላሾች እንደሆኑ አድርጋ ታቀርባለች። የኢራን መንግስት መገናኛ ብዙሃን በበርካታ ሀገራት የሚገኙ የአሜሪካ ተቋማት ላይ ጥቃት መፈጸሙን ዘግበዋል። ይህም ለአሜሪካ ቦምብ ጣይ መርከቦች ቡድን ወሳኝ የሆነውን የኦማን የዱቅም ወደብ ነዳጅ መሙያ ጣቢያን እንዲሁም ደግሞ በካታር በዮርዳኖስና በባህሬን የሚገኙ የጦር ሰፈሮችን ይጨምራል። ዮርዳኖስ 3 የኢራን ሚሳኤሎች በግዛቷ ላይ ማረፋቸውና ቀላል ጉዳት ማድረሳቸውን አስታውቃለች። ኩዌት ደግሞ ተጨማሪ የድሮን እንቅስቃሴ አስተናግዳለች። የአሜሪካ ማዕከላዊ እዝ ሴንትከም ጠንካራ ምላሽ ሰጥቷል። አዲስ የአሜሪካ ጥቃቶች በተለይም በሸለቆ መግቢያ ላይ እንደ ቄሺም ባሉ ስልታዊ ደሴቶች ዙሪያ የሚገኙትን የኢራን ሚሳኤል ጣቢያዎች፣ የድሮን ተቋማትና የራዳር መተኪያዎችና የእዝ ማዕከላትን ኢላማ አድርገዋል። በደቡባዊ ኢራን እንደ አሃፋዝ ባሉ የነዳጅ ማዕከላት አቅራቢያ የሚገኙ አካባቢዎችን ጨምሮ ፍንዳታዎችን አንቀጥቅጠዋቸዋል። የኢራን ዘገባዎች እንደሚያመለክቱት አንደኛው ጥቃት በውሃ መሳቢያ ጣቢያ ላይ ያረፈ ሲሆን አንድ ሰው ሲገደል 4ቱ ደግሞ ቆስለዋል። ቴህራን በአጠቃላይ አነስተኛ ጉዳት መድረሱን በመግለጽም ጥቃቱ እንደምትቀጥል ምላለች። ፕሬዚዳንት ትራምፕ ለኤንቢሲ ኒውስ በሰጡት አስተያየት ደግሞ ምንም እንኳን የኢራን መግለጫዎች ቢኖሩም ሸለቆ ለንግድ ትራፊክ ክፍት ሆኖ እንደሚቀጥል አጥብቀው ተናግረዋል። መርከቦች ግን በብዛት መልህቅ እየጣሉ ነው። በትልቅ ወጪ መንገዳቸውን እየቀየሩ ነው ወይስ ደግሞ ሙሉ በሙሉ እያንከራከሩ ነው? የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የብሬንት ድፍድፍ ነዳጅ ወደ 4 ገደማ አድጎ $79 አካባቢ ደርሷል። እናም ተጨማሪ አለመረጋጋት ይጠበቃል። የኢኮኖሚው መለዋወጥም መዘዝ በጣም ሰፊ ነው። ከፍተኛ የነዳጅ ወጪ፣ የተወጠሩ የአቅርቦት ሰንሰለቶችና የዋጋ ግሽበት በከፍተኛ ሁኔታ ይመለሳል የሚሉ ስጋቶችም ተጠናክረው ቀጥለዋል። የኢራን ስትራቴጂ ግልጽና ደፋር ነው። ሆርሙዝን በማስፈራራት ቴህራንን በሸለቆ ቁጥጥር፣ በማዕቀብ እፎይታና በአሜሪካ የምታደርገውን ጣልቃ ገብነት ለማቆም የጂኦግራፊያዊ ማነቂያ አቅሟን ለመጠቀም ትፈልጋለች። የኢራን ባህር ኃይል ጸረ መርከብ ሚሳኤሎችን ዘርግቷል። የድሮን ናዳዎችንና ፈጣን ጀልባዎችን ተጠቅመዋል። ከዚህ ቀደም ለመዝጋት የተደረጉት ሙከራዎችም በዓለም አቀፍ የባህር ኃይል መኖር ምክንያትም የከሸፉ ቢሆንም አሁን ያለው ጥንካሬ ከንግድ መርከቦች ላይ ከሚሰነዘሩ ጥቃቶች ጋር ተዳምሮ አደገኛ የሆነ ማባባስን ያሳያል። የባህረ ሰላጤው አረብ ሀገራትም በዚህ እሳት መካከል ተይዘውና ተቀፍድደው ይገኛሉ። ቁልፍ አወያይ የሆነችው ኳታር ጥቃቱን አደገኛ መባባስ ስትል አውግዛለች። ንግግሮቹን የምታስተናግድ ኦማን በግዛቷ ላይ በተፈጸመው ጥቃት የተሰማትን ከፍተኛ ቁጣ ገልጻለች። እነዚህ ሀገራት ወሳኝ የሆኑ የአሜሪካ ጦር ሰፈሮች የሚያስተናግዱ ቢሆንም አሁን ግን ቀጥተኛው የኢራን ጥቃት የደረሰባቸው ነው። ይህ ጥምረቶችን የሚያወሳስብና የአሜሪካ የፊት መስመር አቀማመጥ ቀጣይነት ላይ ጥያቄዎችን የሚያስነሳ ሆኖ መቀመጡ አይቀሬ ነው ይላሉ ብዙዎች። በዋሽንግተን ዲሲ የፖለቲካ ሊቃን ዘንድ የተፈጠረው በአሜሪካ የውጭ ጉዳይ ፖሊሲ ቀረጻ ውስጥም ግዙፍ ስብዕና የነበራቸውና በኢራን ጉዳዮች ላይ ዶናልድ ትራምፕ ድምጽ የነበሩት የደቡብ ካሮላይና ተወካዩ ሪፐብሊካኑ ሴናተር ሊንድሴ ግሬሃም በተወለዱ በ71 ዓመታቸው በድንገት ከዚህ ዓለም በሞት ተለይተዋል። የሴናተሩ ቢሮ ለህልፈታቸው መንስኤ ያደረገው ድንገተኛ ህመም መሆኑን ገልጿል። ሴናተር ሊንድሴ ግሬሃም ህይወታቸው ከማለፉ ጥቂት ቀናት ቀደም ብሎ በጽኑ ከሚሟገቱለትና በግንባር ቀደምትነት ከሚደግፉት ከዩክሬን ጉብኝት መልስ ገና መመለሳቸው ነበር። የሴናተር ግሬሃም ከዚህ ዓለም በሞት መለየት በኢራን ላይ ከፍተኛና የመጨረሻው ተጽዕኖ ጫና እንዲደረግ፣ ለእስራኤል የማይናወጥና ጠንካራ ድጋፍ እንዲሰጥ እንዲሁም የአሜሪካ ወታደሮች ጡንቻ በዓለም ዙሪያ ጎልቶ እንዲታይ ያላለሰለሰ ጥረት የሚያደርገውን ቁርጠኛ ተሟጋች ለአሜሪካ አሳጥቷታል። እርሳቸው በቅርቡ በነበረው የጊዜያዊ ስምምነት ላይ የነበራቸው ጥርጣሬ የገለጹት መሪ የነበሩ ሲሆን ካስፈለገም የሆርሙዝ ባህርን በኃይል ቁጥጥር ስር ለማዋል ሀሳቦችን ሲያነሱ እንደነበር እንዲሁም ውዝግቡ እንዲቀጥል ስለማድረጋቸው ብዙዎች ያነሱላቸዋል። አሁን በሁለቱ ወገኖች መካከል የተደረጉ ያሉ የጦርነት ልውውጦች ሁለቱንም አካላት ጥንካሬና ድክመትን ፍንትው አድርገው አሳይተዋል። የኢራን የተመጣጠነ ያልሆነ ወታደራዊ መሳሪያዎች ስብስብ ሀገሪቱ በአንጻራዊ ሁኔታ በጣም አነስተኛ በሆነ ወጪ ከክብደቷ በላይ እንድትመታና እንድትዋጋ ያስችላታል። በኩዌት የተከሰተውና ሾልኮ የሚገባው የተባለው ይህ ድሮን ጥቃትም በአየር መከላከያ ሽፋን ውስጥ የነበረውን ሰፊ ክፍተት የተጠቀመ ሲሆን
በባህረ ሰላጤው የጦር ሰፈሮች ላይ የተፈጸሙ ጥቃቶች ደግሞ የተቀናጁ የአየር መከላከያ ስርዓቶች ውጤታማነትን የሚፈትኑ ሆኗል። በአንጻሩ የአሜሪካ ኃይሎች በበኩላቸው የኢራን መሰረተ ልማቶች በከፍተኛ ጥልቀት ለመምታት ትክክለኛ ኢላማ የሚመቱ ሚሳኤሎች፣ የላቁ ጦር መሳሪያዎችና የዩናይትድ ስቴትስን የቦምብ ጣይ መርከቦች ስብስብን የተጠቀሙ ይገኛሉ። ምንም እንኳን የአሜሪካ ማዕከላዊ እዝ ሴንትኮም በደርዘን የሚቆጠሩ የኢራን ኢላማዎችን ማውደሙና ማዳከሙን ቢገልጽም ኢራን አሁንም ተጨማሪ ሚሳኤሎቿን የመተኮስ አቅሟና ጥቃቶችን በከፍተኛ ሁኔታ የማብዛት ብቃቷን እንደያዘች ትገኛለች። በዚህ ሂደት ውስጥም የሎጂስቲክስ አቅርቦት መስመር ዋነኛው አሜሪካ ተጋላጭነት ሆኖ መጥቷል። በኩዌት ወደብ ላይ የተፈጸመው ጥቃትም ያነጣጠረው ወታደራዊ ድጋፍና የማጠናከሪያ ማዕከል ላይ መሆኑ ደግሞ በአቅርቦት መስመሮች ላይ የተደቀነውን ከፍተኛ አደጋ ያጎለዋል። በባህረ ሰላጤው አካባቢ የፊት መስመር የጦር ሰፈሮችን መመስረት ሰፊ ተደራሽነትን ቢሰጥም በሌላ በኩል ግን ወታደራዊ ሰራተኞች በቀጥታ ለጥቃት ይጋለጣሉ። ስለዚህም የጸረ ድሮን ቴክኖሎጂዎች፣ ኤሌክትሮኒክስ የጦርነት ስልቶችና ፈጣን የሕክምና ምላሽ አሰጣጥ አሁንም በከፍተኛ ክትትልና የፍተሻ መስመር ውስጥ እንዲገቡ ሆነዋል። ከዚህ ባለፈ ስለ አጠቃላይ የጦር ኃይል አሰፋፈር ሰፋ ያሉ ጥያቄዎች የተነሱ ነው። አሁን ያሉ ወታደራዊ ይዞታና አሻራ የተመጣጠነ ነው ወይንስ ደግሞ ሁኔታው በተራዘመ የግራጫ ቀጠና ወይም ደግሞ ግሬ ዞን ፍልሚያ ውስጥ የጦር ኃይሉ እንዲዳከምና እንዲበታተን የሚጋብዝ ነው? ኢራን ቁልፍ ተቋማትን አውድም ያለው የምትላቸው ክሶች ምንም እንኳን አብዛኛውን ጊዜ ያልተረጋገጡ ወይም ደግሞ የተጋነኑ ቢሆኑም ለፕሮፓጋንዳ ዓላማ የሚያገለግሉ እንዲሁም የባህረ ሰላጤው አጋሮች ዘንድም በአሜሪካ ጥበቃ ላይ ያላቸውን እምነትን ለመሸርሸር የታለሙ ናቸው። አሜሪካ ተጠያቂነትን የማረጋገጥ ጥቃቶች ላይ ትኩረት ማድረጓ ቁርጠኝነቷን የሚያሳይ ቢሆንም የኢራን አመራሮች ግን ይህን ጥቃት ህልውና ስጋት አድርገው የሚመለከቱ ከሆነ ግን ነገሮች ወደማይፈለግ የባሰ ጦርነት ሂደት ውስጥ የመክተት አደጋቸው የተጠናከረ ስለመሆኑ ብዙዎች ያነሳሉ። የኢራን መንግስት መገናኛ ብዙሃን አሜሪካ በምትሰነዝራቸው ጥቃቶች ምክንያት እንደ ቄሽም ደሴት ባሉ በሰዎች በተጨናነቁ አካባቢዎች ላይ ሲቪሎች ጉዳት የደረሰባቸው መሆኑን እየዘገቡ ነው። በቀጠናው የሚኖሩ ሲቪሎች ከሚሳሳቱ የጦር መሳሪያዎች ፍንዳታና እንዲሁም ደግሞ ከኢኮኖሚ ውድቀትና ድቀት የተነሳ ከፍተኛ አደጋዎችን እየተጋፈጡ ነው። በኩዌት ውስጥም የአካባቢው የጸጥታ ኃይሎችና የሲቪል ማህበረሰቡ በተመሳሳይ ሁኔታ ከፍተኛ ስቃይ ደርሶባቸዋል። ወታደራዊ ባለሙያዎች እንደሚያመለክቱት ምንም እንኳን ዩናይትድ ስቴትስ ኦፍ አሜሪካ የቴክኖሎጂና የኃይል ማሳያ የበላይነት ቢኖራትም የኢራን የተመጣጠነ ያልሆነ ወታደራዊ መስክ ያለው የመቋቋም አቅም ፈጣን ድልን ለማግኘት እጅግ አስደንጋጭ አድርገዋል። ቀጣይነት ያላቸው ወታደራዊ ክንዋኔዎች ደግሞ ሀብትን፣ ዓለም አቀፍ ጥምረቶችንና የሀገር ውስጥ የህዝብ ድጋፍን በከፍተኛ ሁኔታ ያሟጥጣሉ ተብሎ ይታሰባል።